ቅድስት ለምትሆን የእግዚአብሔር ቤተ ክርስቲያን ኤልያስ ዲያቆን ነው። እነዚህም ደግሞ አስቀድመው ይፈተኑ ከዚህም በኋላ ያለ ነቀፋ ቢሆኑ በድቁና ስራ ያገልግሉ። አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 10 ጥቅምት 16 ቀን 2018 ዓ.ም በአዲስ አበባ ሀገረ ስብከት ልደታ ማርያም ካቴድራል ካህናትን ደግፍና ያገለግል ዘንድ በእግዚአብሔርና በብፁዓን ጳጳሳቱ የታመነበት ንፍቀ ዲያቆን ኤልያስ መከንጉ የድቁና ማዕረግን ተቀብሏል። በመጽሐፍ ቅዱስ ሐዋርያው ጳውሎስ ለጢሞቴዎስ በላከው የመጀመሪያ መልእክቱ ዲያቆናት በንጹህ ሕሊና የሃይማኖትን ምስጢር የሚይዙ ሊሆኑ ይገባቸዋል እንዳለው ንፍቀ ዲያቆን ኤልያስ መከንጎም ይህን የድቁና ምስጢር ሲቀበል የቤተ ክርስቲያኗን ምስጢር በልቡ ከመያዝ ባሻገር ይህን ምስጢር ለሌሎችም ለማካፈል ነው። ካህናት በሰውና በእግዚአብሔር መካከል ድልድይ በመሆን እንደሚያገለግሉት ሁሉ ዲያቆናትም የካህናቱን ኃላፊነት በተወሰነ ደረጃ መቀበል፣ የታመሙትን በመጠየቅ ቅዱስ ቁርባንን በመስጠት እንዲሁም ምእመናንን የቤተ ክርስቲያኗን ምስጢር እንዲረዱ በማድረግ መንፈሳዊ ኃላፊነታቸውን ይወጣሉ። አንዳንዶች በቋሚነት ዲያቆናቱን እንደሚያገለግሉት፣ አንዳንዶች ደግሞ ለክህነት የመዘጋጃ ጊዜ ይሆንላቸዋል። ይሄው የድቁና አገልግሎት ታዲያ ጥንት ጀምሮ ሲወርድ ሲዋረድ የመጣና አሁንም እየቀጠለ ያለ ነው። በንፍቀ ዲያቆን ኤልያስ መከንጉ የድቁና መስዋዕት ቅዳሴ ላይ ቃለ እግዚአብሔር ያሰሙት የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ሥላሴ የርዕሰ ሊቃነ ጳጳሳት ሌዮ 14ኛ ሐዋርያዊ መልእክትን በማስታወስ ድቁና ከቅዱስ እስጢፋኖስ የጀመረ መሆኑን እንዲሁ ያመላክተዋል። የመጀመሪያው ሐዋርያ ስለ ክርስቶስ ምስክርነት የሰጠ ደሙን ያፈሰሰ የመጀመሪያው ቀዳሚ ሰማዕት የምንለው ማን ነው? እስጢፋኖስ ነው ብለው ያስታውሱናል። እሱ ዲያቆን ነበር፣ አገልጋይ ነበር። ከዚያም አልፎ 38 ላይ ከ200 ዓመት በኋላ እንደገና ትልቅ ዲያቆን ተነሳ፣ ቅዱስ ሎሬንሲዮስ የሚባል። እሱም ደግሞ ድሆችን ያገለገለ፣ እሱም በመስዋዕትነት አለፈ። ስለዚህ አገለግላለሁ ብሎ ቃል መስጠት ያስከፍላል። እግዚአብሔር ግን አብሮን ያለው ዋና ከፋይ ራሱ ነው። ዋና አገልጋይ እሱ ነው። እኛ መሳሪያዎች ነን። ቅድስት ማዘር ቴሬዛ እንደምትል እኛ እንደ እርሳስ ነን። የሚጽፈው የሚስለው እሱ ነው። ስለዚህ ዛሬ አገልግሎታችንን እግዚአብሔር ባርኮ ወንድማችን የሰጠውን ቃል እያሰብን እኛም በራሳችን ሕይወት የገባነውን ቃል እናድስ። እንደ ካህናት፣ እንደ ደናግል፣ እንደ ምእመናን አገለግልሃለሁ ብለን የገባነውን ቃል እናድስ። አንድ ወንድማችን ይሄንን ሲያደርግ እኛን ያስታውሰናል ምን አገልግሎት ለሁሉ እንደሆነ። ዲቁና ማለት አገልግሎት ነው፣ እግዚአብሔር አገልግሎት ማለት ነው። ስለዚህ የደከሙትን የታመሙትን መጠየቅ፣ ማገዝ፣ ከኔ የሚጠበቀውን ወንጌሉን መስበክ፣ ከዛ የተቸገሩትን ማገዝ ነው። ዲቁንና ማለት አገልግሎት ማለት ነው። ድቁና ስንል ከቃል በቃል ከግሪክ የተወሰደ ቃል ነው። ዲያኮኒያ ይላል ቃሉ። እሱ ምንድነው? ሰርቪስ ማለት ነው፣ አገልግሎት እንደማለት ነው። ክህነት አለ፣ ጵጵስና አለ። የሚጀምረው ከድቁና ነው። ድቁና የሁሉም መሰረት ነው። አገልግሎት የሚጀምረው ከዚህ ነው እና ይሄ ድቁና ማለት እንግዲህ የምንኮራበት ሌላ ነገር ሳይሆን በተቻለን አቅም ቤተክርስቲያንን የምናገለግልበት፣ ምእመናንን የምናገለግልበት፣ ህዝቦችን የምናገለግልበት፣ በተለይ ደግሞ ካቶሊክ ቤተክርስቲያን የምትቆመው ለሰው ቅድሚያ ለሰው በመስጠት ነውና ለሁሉም የሰው ዘር ጎሳ ዘር ሳትለይ አገልግሎት ትሰጣለችና የዛ አገልግሎት አካል መሆን ማለት ነው። ስለዚህ ትህትና ይጠይቃል። ድቁና ትህትና ይጠይቃል። በትህትና መንፈስ ዝቅ በማለት ድሆችን፣ ቤተክርስቲያንን፣ ሁሉንም የማገልገል ምስጢር ነው። ስለዚህ እንግዲህ ዛሬ ይህ ምስጢር ነው የታደለው። እዚህ ድቁና ማለት
አገልግሎት ነው። ድቁና ማለት የአገልግሎት ማዕረግ ነው። በዚህ አገልግሎት ውስጥ ብዙ የአገልግሎት ዘርፎች ቢኖሩትም ዲያቆን ሊያገለግልበት የሚችላቸው የተወሰኑ አገልግሎቶች አሉ። ለምሳሌ ቃለ እግዚአብሔርን ማሰማት፣ ቅዱስ ቁርባን ማቅረብ፣ የታመሙትን መጎብኘት፣ እነዚህ ዲያቆን ሊያገለግልበት የሚችላቸው የአገልግሎት ዘርፎች ናቸው። በአጠቃላይ ዲያቆን ድቁና ማለት የአገልግሎት ሚስጥር ነው ማለት ነው። ዝቅ ብለን የምናገለግልበት በቤተ ክርስቲያን ውስጥ ከካህናት ቀጥሎ ያለውን ስርዓት የመፈጸም የማድረግ ስልጣን ነው በቤተ ክርስቲያን የሚሰጠው ማለት ነው። ለኤልያስ መከንጎ የድቁና ማዕረግ የሰጡት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ የእንኳን ደስ ያላችሁ መልእክት በማስተላለፍ ዘንድሮ የተከበረውን የተልእኮ እሁድን አስመልክቶ ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ወንጌል በመላው ዓለም ይሰበክ ዘንድ ምዕመናን ድጋፍ እንዲያደርጉ ጥሪ ያቀረቡ መሆናቸውን አስታውሰዋል። ዲያቆናት ነገ ካህናት ለመሆን በመንገድ ላይ ያሉ የእግዚአብሔር አገልጋዮች ናቸው። እነዚህ አገልጋዮች በተለይም ባሳለፉት የአገልግሎት ጊዜ ታዳጊዎችና ሕፃናትን በትምህርተ ክርስቶስ ከማነጽ ጀምሮ በርካታ መንፈሳዊ አገልግሎትን ያበረከቱ ናቸው። የድቁና ማዕረግን የተቀበለው ኤልያስ መከንጎም እንዲሁ በዚሁ አገልግሎት ያለፈ መሆኑን ያስታውሳል። አምና ነበረ ንፍቀ ዲያቆን የወሰድኩት። በዛ ጊዜም ብዙ ነገሮችን እየሰራው ነበረ። ይህን ሰው መሆኔ መጠን ብዙ ወጣ ወረዶች ነበሩ፣ ግን እነሱንም ነገር እግዚአብሔር ይመስገን አልፌአለሁ። ከዛ ፓስቶራል ጊዜያቶች ነበሩ። በዛ ጊዜ ትምህርተ ክርስቶስ እያስተማርኩኝም ሌላ ተጨማሪ ነገሮችን እያገዝኩ ነበረ። ቤተ ክርስቲያን ውስጥ አብዛኛው ቅዱስ ገብርኤል ላይ ነው ያሳለፍኩት 3 ወር። ስለዚህ አዳጊዎቹንም ሁሉንም በሚችለው አቅም እያስተማርኩ እያሳለፍኩ ነበር፣ እያገለገልኩ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል ላይ መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው፣ ስለዚህ የመከሩ ጌታ ሰራተኞችን ወደ መከሩ እንዲልክ ለምኑት ብሎ እንዳስተማርና እንዳዘዘን ቤተክርስቲያንም እንደምታስተምረን የዲያቆን ኤልያስ መከንጎ ቤተሰቦች ለዚህ ጥሪ ምላሽ የሰጡ ናቸው። በልጃቸው ኤልያስ መከንጎ ድቁና መቀበልም የተሰማቸውን ደስታ ለአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ ካርዲናል አቡነ ብርሃነ ኢየሱስና ለረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ ስጦታ በማበርከት ገልጸዋል። ዲያቆን ኤልያስ መከንጎ በበኩሉ ለዚህ መንፈሳዊ ኃላፊነት እንዲበቃ እገዛ ላደረጉለትና ላበቁት ከብፁዓን ጳጳሳት ጀምሮ እስከ ካህናት ቤተሰቦቹ እንዲሁም ሌሎች በጉዞ አብሮ ለቆሙ ሁሉ ምስጋናውን አቅርበዋል። በዕለቱ የተገኙትም ክቡር አባ ተስፋዬ ወልደ ማርያም እንዲሁም የቅዱስ ሚካኤል ቁምስና ቆሞስ ክቡር አባ ታምራት ጡምደዶ ዲያቆን ኤልያስ መከንጎ ለዚህ እንዲበቃ ላደረጉት ካህናትና ቤተሰቦች ምስጋናቸውን አቅርበዋል። እኛም ዲያቆን ኤልያስን ጨምሮ ያነጋገርናቸው ሌሎች ዲያቆናት የተሰማቸውን ደስታ እንዲህ ገልጸዋል። ክቡር ዲያቆን ኤልያስ ለዚህ ደረጃ ያደረሱት ኮትኩተው በአብይ ዘራ ክህነት ያደረሱት የላዛሪስት ማህበር አባቶች ክቡር አባ ግርማይ ዛሬ እዚህ የሉም፣ በውጭ ነው የሚገኙት እና ክቡር አባ አለማየሁ፣ ክቡር አባ አብነት እጅግ አድርገን እናመሰግናለን። እምነት ከቤት ነው የሚጀምረው፣ ከቤተሰብ እና የክቡር ዲያቆን ኤልያስ ቤተሰብ አባት፣ እናት፣ ወንድም፣ እህት፣ ቅርብ ቤተሰብ ቁምስና ጭምር ማለት ነው ለዚህ ለዘርዓ ክህነት አጭታችሁ በመላካችሁ እና ለዚህ እንዲዘጋጅ ደግሞ የእናንተ አስተዋጽኦ ቀላል አልነበረም እና እግዚአብሔር አብስቶ ይባርክልን። በጣም እድለኛ ነኝ። በአንድ በኩል ሊቀ ጳጳስ ወይ ካርዲናል ጋር መቀበልም በጣም ደስ ብሎኛል። ከዛ በኋላ እንደገና ረዳት ጳጳስ ተስፋ ስላሴ ጋር ተቀብዬ በሁለት ጳጳሳቶች መሃል ሲሆን በጣም ደስ ብሎኛል። መዝሙርም ሁሉም ነገር ቅዳሴውም ሲያይ በጣም ደስ የሚል ነበረ። ከማይነር ጀምሮ እስከዛ ድረስ ያስተማሩኝ የአዲስ አበባ ሀገረ ስብከት ምእመናን ካህናቶች በሙሉ ስለዚህ ማመስገን ፈልጋለሁ። ከማይነር ጀምሮ ሚካኤል ቁምስና
ቁምስናን ማመስገን ፈልጋለሁ። ማይነር ያሳለፍኩበት 4 ዓመት እያገዙኝ እየደገፉን ነበርና እኛ ደግሞ የነሱ የሚካኤል ፍሬዎች ነን። ስለዚህ በጣም ደስ ብሎኛል። ሚካኤል ቁምስናን ከአዲስ አበባ ሀገረ ስብከት በበልጥ ማመስገን ፈልጋለሁ። በዛሬው ዕለት እዚህ በልደታ ማርያም ካቴድራል በመገኘት የወንድማችን የዲያቆን ኤልያስ የድቁና ፕሮግራም ላይ ተገኝተን ቅዳሴ በመሳተፋችን እጅግ ደስተኛ ነን። ቅዳሴው እጅግ ያማረ ነበር። ፕሮግራሙ እጅግ ያምር ነበር። እኛ ዲያቆናቶች ቤተክርስቲያንን እናገለግላለን። ያ ማለት ደግሞ የናንተ ጸሎት ለኛ እጅግ አስፈላጊ ነውና በጸሎታችሁ እንድታስቡን፣ በተለይ ደግሞ ዛሬ ድቁና የተቀበለው ወንድማችን በጸሎት ሁላችንም እንድናስበው አደራ ላለሁኝ። አመሰግናለሁ። ዛሬ በልደታ ማርያም ካቴድራል በዚህ በድቁና ፕሮግራም እና በስርዓተ ቅዳሴ ላይ በመገኘቴ በጣም ደስ ብሎኛል። ስለዚህ ዛሬ በዚህ በካቴድራል ቁምስና የወንድማችን ዲያቆን ኤልያስ ይሄንን ሚስጥር በመቀበሉ ለዚህ በመብቃቱ እንኳን አደረሰ እንኳን ደስ አለ ማለት ወዳለው። እግዚአብሔር አምላካችንና አባታችን አንድ ዲያቆን ለቤተክርስቲያን አገልግሎት ኤልያስን ስለሰጠን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንኳን ደስ አለ እንኳን ደስ አላችሁ። በንፍቀ ዲያቆን ኤልያስ መከንጉ የድቁና መስዋዕት ቅዳሴ ከልደታ ማርያም ቁምስናን ጨምሮ ከኪዳነ ምሕረትና ከቅዱስ ገብርኤል የመጡ መዘምራንን ጨምሮ እንዲሁም በዘራ ክህነት ተማሪዎች ያሬዳዊ ዝማሬ በመንፈሳዊ ድምቀት ተከናውኗል። በዕለቱም ከብፁዓን ጳጳሳቱ በተጨማሪ በርካታ ካህናት፣ ዲያቆናት፣ ደናግል፣ ዘማሪያንና ምዕመናን በመገኘት በአማረ ሁኔታ ተካሂዷል። ሐዋርያው ጳውሎስ ለጢሞቴዎስ በላከው የመጀመሪያው መልእክቱ ላይ በዲቁና ሥራ መልካም ያገለገሉ ለራሳቸው ትልቅ ማዕረግና በክርስቶስ ኢየሱስ ባለው እምነት ብዙ ድፍረት ያገኛሉ እንዳለው እኛም የዛሬ ልዩ ፕሮግራማችንን ዲያቆን ኤልያስ መከንጉ በሥራው ክርስቶስ እንዲገለጥ በእምነቱም እንዲያበረታው መልካም ምኞታችንን የገለጽን በዚሁ አጠናቀቅን። ስለተገኘ እና መስገን አለ